አይ ነው እንጂ መስራት እኛን ምንም ያቅደን ትዳር አድርጌ ልጅ ወልጄ በዚህ ደረስኩት። መነሻ 1500 ብር የነበረች ልጅ አሁን ላይ 520 ምናምን ሺህ ብር አልፏል። ሁሉም ነገር ለኛ የተመቸ ይሆን በተለይ አካል ሲጎድል ማለት ነው። 5 ሰው በላይ ሰራተኛ ነበረኝ። ልቡ አይናማ ነው፣ ካኑም አይናማ ነው። ይሰራል አይደለም ጫማ፣ ኤሌክትሪክ ይሰራል፣ ሁሉ ነገር ይሰራል። ለማንኛውም ማስተማሪ የሚሆን ልጅ ነው። ደስ የሚል ስራ ነው። እየተዝናናሽ የምትሰሪው ስራ ነው። እኔ ጉዳቴነቴን የረሳሁት እዚህ ቤት ስመጣ ነው። በደንብ የረሳሁት ማለት ነው። የኔ ጓደኛዬ መኪና መያዝ ለእኔ አፕሪሼት ሊያደርገኝ እንጂ እንደሱ መሆን አልችልም የሚለውን ነገር እኔ ላይ ሊያመጣ አይገባም። በዚህ ዲዛይን ነው ትምህርት ቤቱ ያው እውቅና የተሰጠኝ ማለት ነው። አይም እሱ ብናስተምረው እይታ የለውም አይጠቅምም ብለው ያሉትን ልጅ ተሸልሞ መውጣቱ እኔ በጣም ደስ ብሎኛል። አሁን 5 ዓመት ነው በዩኒቨርሲቲ ደረጃ የሚፈጀው። አሁን ባለው ሞዴል ፋራ ጫማ ላይ ነው። አውቶ መካኒክ ግራጁዌት አድርጌ ወጥቻለሁ። በእኛ ስም አንድ ብራንድ የሆኑ ጫማዎች ይወጣሉ ብዬ አስባለሁ። ለወደፊት በግሩፕ ስሩ ነበር የሚባለው እና የዛኔ እየሰሩትን በእጄ ነበር ስነካ የነበረው። ካላዩኝም ዲኑ የሰራው ጫማ ነው ብዬ ነበረ ማስታወቀው። እንደውም የመድኃኒት ታጣና ከሰው ትጠይቅልኝ የነበረ ጊዜ ነበር። እኔ አላውቅም። ትንሽ አርቲፊሻል ኮርኒያ ቢያገኝ ማየት ይችላል። እግር እጅ ያለው አስፋልት ላይ ተቀምጦ ከሚለምን ሰው እሱን አይቶ መማር ይችላል። አሁን ጫማ ስላለቀር ከውስጄ ከተትኳትኝ ያቺ ለመድኃኒት የተሰጠችኝ ልጅ ሕክምናው ተስፋ አስቆረጠኝ። እንደሆን ማለት የሚያይ ሰው ነው ይመስል መንገድ ላይ ገፍትሮኝ የሚሄዱ አሉ። ኬንሳ ሊስቀር እናንተም ታግዙናላችሁ ብዬ ማስበው መስሪያ መሸጫ ቦታ ነው አብዛኛው ጊዜ የሚቸግረው ማለት ነው። ሰላም ጤና ይስጥልን ውድ የገበያ ቢዝነስ ተመልካቾቻችን እንዴት ናችሁ? በዛሬው በልምድና በተሞክሮ ፕሮግራማችን ለብዙ ወጣቶች ተምሳሌት ይሆናል ብዬ ካሰብኩት አንድ ወጣት ጋር አስተዋውቃችኋለሁ። ይህ ወጣት እንግዲህ አካል ጉዳተኝነቱ ሳይበግረው የተለያዩ ጫማዎችን እየሰራ የሚገኝ ጀግና ወጣት ነው። ያሳለፈውን የህይወት ተሞክሮ እንዲሁም ደግሞ ሌሎች የሚሰራቸውን ጫማዎች ወደ እናንተ ወደ ውድ ተመልካቾቻችን እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩኝ ለቻናላችን አዲስ ሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የኛ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ፕሮግራሙን እየመራው እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ሰላም ጤና ይስጥልን። እንደምን አለ? አለሁ። ሁሉ ሰላም። እንዴት ነሽ? ሁሉ ሰላም አለሁ። ሁሉ መልካም። ስራ ጥሩ ነው? ስራ ቆንጆ ሁሉ አሪፍ አልሐምዱሊላህ። መልካም። ዛሬ እንግዲህ የምትሰራውን ስራ ለተመልካቾች ለማድረስ እዚህ አንተ ጋር ተገኝተናል እና በመጀመሪያ ራስህን እንዲሁም ደግሞ የምትሰራውን ስራዎች አስተዋውቅ። እሺ፣ ያው የኔ ስሜ ዲንሳ ፋሚስ ይባላል። ለየት ያለ ስሜ ደግሞ ያው በጫማ ሞዴል ነው እያወጣሁ ያለው ዲኖ በሚባለው በብዛት ታወቅበታለሁ ወደ ኮልፌ ኤሪያ ላይ ማለት ነው። እና አሁን እየሰራሁት ያለሁት የጫማ ስራዎችን ነው። ጫማ ስራ ብሎ ማለት ያው በፊት አይናማ እያለሁ የማላውቀው የአይነ ስውርነት ከገጠመኝ በኋላ ባገኘሁት ስልጠናና እንዲሁም ደግሞ ራሴን በራሴ ባሰለጠንኩት መንገድ መሰረት የምታያቸውን ጫማ በመስራት ላይ ይገኛለሁ ማለት ነው። በጣም ደስ ይላል። እንግዲህ ለብዙ ሰዎች ተምሳሌ ትሆናለህ ብለን በማሰብ ነው እዚህ አንተ ጋር የተገኘ ነው እና ወደዚህ ስራ እንዴት ነበር የገባኸው? ምን ያህል ጊዜ ሆነክ? ወደዚህ ስራ የገባሁት በእርግጥ ፕላንና እቅድ ምናምን ኖሮኝ አይደለም። ያው አይነ ስውርነቱ የፈጠረው መልካም አጋጣሚ ልበለው መጥፎ አላውቅም፣ ለእኔ ግን መልካም ነው የምለው መልካም አጋጣሚ ነው። እሱ ነው ያስገባኝ እና አሁን እዚህ ላይ ከገባው 2015 መጨረሻ ላይ ነው ስልጠናውን የወሰድኩት የጨረስኩት እና ኦልሞስት ዲቴል ስራው ላይ የገባሁት 2016 ነው። መልካም። ምናልባት ይህ ነገር የገጠመ ከልጅነት ጀምሮ ነው ወይስ ካደክ በኋላ ነው? ያው እናቴ ማለች እዚሁ ትምህርት ትነግርሻለች። ምንድነው ፈርስት ህፃን እያለሁ ትንሽ ችግር እንደነበረኝ የነገረችው። ያኔ ደግሞ ታክሜ እንደወጣሁ ነው የነገረችኝ። ከዛ በኋላ ደግሞ ያው ኦልሞስት ተምሬ ጨርሻለሁ። ቴክኒክና ሙያ ላይ አውቶ መካኒክ ግራጁዌት አድርጌ ወጥቻለሁ። ከዛ በኋላ ግን እንዲሁም ላይሰንስ ሳላወጣ ሹፍርና ሞካክሬያለሁ ረዳት ስለነበርኩ ማለት ነው። ኮልፌ አጠና ተራ አካባቢ ጦር ኃይሎች አጠና ተራ የሚባል አለ። እዛ ከጓደኞቼ ታክሲ ይዤ እነዳ ነበር ማለት ነው፣ ረዳትነትንም ጨምሮ እና ይሄ ነገር የገጠመኝ ከዛ በኋላ ባለው እድሜ አሁን 33 ነው 29 ላይ ነው የደረሰብኝ የኛው አደጋ ማለት ነው። ከዛ በኋላ ወደዚህ ስራ ገባህ ማለት ነው? ያው ይሄንን ስራ አጋጣሚ ሆኖ በሴቶችና ህጻናት እንዲሁም ደግሞ በእነሱ አማካኝነት ወረዳ ላይ ያሉ ሴቶችና ህጻናት የሚባል አለ። እነሱ መንደር በሚዞሩበት ታይም ላይ ያው ጉዳተኛን ይፈልጉ ነበርና
ሲፈልጉ ነው የዛን ያገኙኝ። እናቴም ደግሞ አንድ ታማሚ እህት አለችኝ። ለእሷ አንዳንድ ነገሮች ለመጠየቅ ስንሄድ ጊዜ ኦልሞስት ጋበዙኝ ማለት ነው ወደዛ ማህበር አካል ጉዳተኛ ማህበር እንድገባ። በዛች አጋጣሚ ነው ስለ ጫማ ማወቅ የጀመርኩት። ስልጠናውን እድል ያገኘሁት ያቺን አጋጣሚ ነው ማለት ነው። እሺ ከዛ ስልጠናውን ከወሰድክ በኋላ እነዚህን የሚያማምሩ ጫማዎችን መስራት ጀመርክ ማለት ነው? አዎ በትክክል። ምንድነው መሰለሽ አሁን ለንደን አይነት ያሉ ጉዳተኞችን መንገር የምፈልገው ነገር ቢኖር ሁሉም ነገር ለኛ የተመቸ ይሆን፣ በተለይ አካል ሲጎድል ማለት ነው። ስለዚህ የተመቸ ነገር መፍጠር የምንችለው እኛ ነን። አሁን ይህን ስልጠና ሲሰጥ እኔ ኖርማሊ ከሆኑ ሰዎች እና እንዲሁም ደግሞ ውስን አካል ጉዳተኞች ነበሩ በአዲስ ከተማ ክፍለ ከተማ ቴክኒክና ሙያ ውንጌት ላይ ማለት ነው። እና ኦልሞስት በዛ ሰዓት ሰልጥነው ሲወጣ የሆነ ሳንቲም ይሰጥ ነበር እና አብዛኛው የገባው ያችን ሳንቲም ለማግኘት ነው ብዬ ነው የማምነው አሁን ከደረስኩበት አንጻር ሳይሆን። እኔ ግን ከቤት እናቴ አሁን እንዳየሻት እሷ ነበር ተሸክመኝ የነበረው ለ1 ዓመት። ይሄ ጉዳት ከደረሰብኝ በኋላ እንደወጣ አትፈልግ ስለነበረ እንደገና ደግሞ እሷ ነች በዚህ ጉልበቷ እና ተሸክማ ገበያ ላይ ወጣ ከዱብዬው ጋር ከምኑም ጋር ገበያ ተገነጋግዳ እኔን የምትቀልበው የነበረው። ይሄ ፕሬዠር ነው ወደዚህ ስራ እንድትሳብ ያደረገኝ። ኦልሞስት አንድ የራሴ ነገር መስራት ይኖርብኛል። መጀመሪያ ዓላማዬ የነበረ መውጣት ነው፣ ከቤት ልወጣ ነው የሚል ደስታ ነበር የተሰማኝ። የ3 ወር ስልጠና ስለነበረ ለ3 ወር አሁን ማዘሬ አትጨነቅም ማለት ነው ብዬ ነው የወጣሁት። ያቺ አጋጣሚ ነቼን ጫማ ያስተዋወቀች። እንደ አጋጣሚ የወጣበት ነገር ሙያ ሆኖ እንዲሁም ደግሞ እንጀራ ሆኖ ቀረ ማለት ነው። በትክክል። በጣም ጥሩ። ስትሰራ እንዴት ነው የምትሰራው ብንመለከት በጣም ደስ ይለኛል። እሺ ያው አሳይሻለሁ እሱንም። ግን ይሄንን አሁን የምታያቸው እኔ ጋር የምታያቸው ቁሳቁሶች ኖርማሊ ከሚጠቀምባቸው ሰዎች ለየት ያሉ ነገሮች አሉት አጠቃቀሚ ማለት ነው። ምክንያቱም እኔ አይነ ስውር ስለሆንኩኝ እያንዳንዱን በምልክት ነው ማስቀምጠው በኋላ ላይ ስፈልግ እንዳለ ማለት ነው። ሌላኛው ነገር ደግሞ ሜጀርመንቶቼ እጄ አንዳንድ እቃዎች ይሆናል። አሁን 2 ሳንቲም ብትይኝ በካርቶን ልለካው አልችልም። በጣቶቼ ግን አሳይሻለሁ 2 ሳንቲም ምንም ሳይዛነፍ ማሳየት እችላለሁ። እሱን ማለት ነው በእንደዛ አድርጌ እያስቀመጥኩ መነሻ የሆነችውን ጫማ ላሳይሽ። አሁን ይሄን እንኳን ባሳየሽ ያው ላይታመን ይችላል በአብዛኛው ያ ያለም ተብዬ ስለማቅ ማለት ነው ከዚህ በፊት። አሁን ግን መነሻ የነበረችውን በራሴ ሜጀርመንት ሰራት የነበረውን እሷን ላሳይሽ። እሺ በጣም ደስ ይለኛል። ዝግጁ ነኝ ማለት ነው። እሺ ስቆርጥ ላሳይሽ ከዝግጅቱ ጀምሮ። በጣም ደስ ይለኛል። እና ሌላውን እዚህ ጋር ምን ያህል እውነት ነው የሚለውም በጣም ብዙ ሰዎች ጥያቄ ይፈጥርባቸዋል ብዬ ስለማስብ ነውና ትክክል ነው። እኔም እንኳን አልኩሽ እነዚህ ሞዴሎችን ያስተሰራለሽ ብትይ ሰው አይሰማሽም። ልክ ነው። ነገር ግን እንዴት ተነስቶ እንዴት ማድረግ እንደሚቻል ደግሞ ሳሳይ በአብዛኞቹ ተቀብለውኛል። ኮልፌ ኤሪያ ላይ በብዛት አሁንም እዚህ ያሉ ሰዎች እንደውም ኢኒሼቲቫችንን ሄዱኛል። ባለፈው በተዘጋጀው ፕሮግራም ላይ ኢንተርፕሪነርሺፕ በሚል ሽልማት አግኝተሃል አይደል? እንዴት ነበረ? ስሜቱስ ምን ይመስል ነበር? በእውነት ከሆነ እሱ ለእኔ ሰርፕራይዝ ነው፣ ያላወቅኩትም እና መወዳደሬንም አላውቅም። እኔ ግን የማውቀው ምንድነው እኔም ይሄን ፀሐይ ከወጣልኝ እንደዚህ ከቻልኩኝ ሌላም ጉዳተኛ ሌላ ነገር ይችላል የሚል ነገር አንድምታ ስለነበረኝ ለእነሱ እንደዚህ እንዳንቺም ይመጡና ይመለከቱኝ ነበር። እነሱ ሰዎች ናቸው ያጭር በውስጤ ደግሞ ይህንንም ከሰራው መስራት ከቻልኩ በኋላ ቁጭ አላልኩም። 5 ሰው በላይ ሰራተኛ ነበረኝ ከጉዳተኞች ማለት ነው። እና እንዲሁም ደግሞ የኮንትራት ስራ አሁን እንደምታየው ማለት ነው ሚላነት የሚያግዙኝ እነሱ ናቸው። ሌላው ግን እንደኔ ዲሳቢሊቲ ናቸው፣ አይነ ስውር አይደለም። እነሱ የእግር ጉዳት ነው ያለባቸው። ይሄ እንደዚህ የሚቀባባውን ለእነሱ ነው ቆራርጬ የምሰጣቸው። አሁን ይሄ ተቀብቶ ከመጣ በኋላ ነው እኛ ጋር የሚሰፋ። ይሄንን ቆርጬ እሰጣቸዋለሁ። እዛ አሁን ስቆርጣ ሳይሻለው ቤት ወስድላቸውና ቁጭ ብለው ያው የማስሽቃና መቀበል ሰጣቸውና እሷን ብቻ ቀብተው አጣብቀው ለኔ ይሰጡኛል። እኔ ደግሞ እዚህ መጥቼ ፊኒሺንግ አደርጋለሁ ማለት ነው። በላይ ነገራችን ላይ ጫማ ስራ ከ14 ሰው በላይ ይጋብዛል። እያንዳንዱ ስራ የራሱ ባለሙያ ያለው። አሁን ግን የኔ ሰዎች ሲሆን ሁሉንም ነገር ራሴ ነኝ የማደርገው። አንድ ስለሳይስ ዝግጁ ነኝ። በጣም ደስ ይላል። እሺ ወደ መቁረጡ እንግባና ዝግጅት። እሺ የምቆርጥባቸው ለያዘና ለሳይሽ። እሺ እኔም ማገዘ ነገር ይኖራል ይዘልህ? ምንም ካገሸኝማ ምንም ሰራሁት። እሺ ላሳይሽ የምችለውን ነገር ይዤልሽ ሄድ ብዬ። እሺ አንድ ከዚህ ያዝልሽ ለማሳየት ነው። እሺ ሌላ የሚያስፈልግ ግብአት አለ? በቃ ካለም ራሴን ቀጨቀሻለሁ። እሺ ቦታውንም በልምድ ብዛት ታውቀዋለህ ማለት ነው። ብዙ ስለንቀሳቀስ አሁን እናንተ ስለመጣችሁ እንግዲህ አድርጋችሁ ከሆነ ነው እንጂ
እሺ ይሄ መቁረጫ ቴብል ነው። እሺ ፈረስት እኔ ቤት ላይ ያለው እንደዚህ አልነበረም። ማዘሬ መቀመጫ ስራልኝ ብላ ስትል በዚች በ5 ሳንቲም ልክ ሰርቻት ቁጭ ብለሽ አንጎንበሰሽ ነበር የምትሰሪበት። ያቺን ገና ስልጠናውን ሳልጨርስ ነው ያንን ያደረኩት። ኦኬ ኦልሞስት በቃ የዛኔ ማድረግ እንደምችል እንደዚህ ስነካው እየገባኝ ነገራቶች ሲመጣ ሌላ የተሰጠኝ ስጦታ እንዳለን የተረዳሁት የዛኔ ነው። ስትነኪ ይገባሻል ነገራቶች። ልክ ነው። እና እነዚህን ደግሞ ማሳይሽ እኔ ነኝ። ቅድም 2 ሳንቲም ምናምን ስልሽ ነበር በጣቶቼ እንትን ማድረጋቸው እኔ ነኝ። እሺ አሁን እነዚህ እንደዚህ አስቀምጬ ማን ከማን ስንት ሳንቲም እንደሆነ ምናምን ነክቼ አውቃቸዋለሁ አብዛኞቹ ማለት ነው። ይሄው እንደዚህ የማዘጋጃቸው ራሴ ነኝ። እነዚህ ሁሉንም ማለት ነው። የሚከብደኝ ነገር ሲኖር አንዴ ብቻ እንድትሰጪኝ ነው የምፈልገው፣ እንድታወጭልኝ። ከዛ በኋላ የራሴ ዲዛይን ማውጣት ካለብኝ ራሴ ደግሞ ቀያይረዋለሁ ማለት ነው በእጄ እየነኩ። አንድ ነገር እስቲ እንዴት ይቆረጣል የሚለውን ያው ለሰው ሲታይ ሊቀል ይችላል። ፎር ኤግዛምፕል አሁን ይሄን በ2 ሳንቲም የሆነ ነገር ከፈለኩኝ ዝግጅት የሚባለው ይሄ ነው። ከጫማው ስራው ትልቅ የሚባለው ይሄና መጨረሻ ላይ ፊኒሽንግ የሚባል አለ። ሶሉ ላይ ተች ማድረግ ማለት ነው። እሺ ያው እንደምታየው አሁን ይሄ ተቆርጧል ማለት ነው። የዚህ አይነት እኩል የሆነ የሚያስፈልገኝ ነው ያለው። አሁን ለምሳሌ አሁን ማሳይስ ጫማ ለአንድ እግር ማለት ነው ግራና ቀኝ ለሚለው አንድ እግር 6 ይዛል። እሷን ማውጣው እንደዚህ ያው እኩል ነው እንደምታየው። የማውቀው በጣቴ ነው በምን እንደሆነ የይሽ ነው። አዎ በእጅህ ነው። እቺን ደግሞ አያያዛን የሰለጠንኳት ከወንጌል ትምህርት ቤት ነው። ብዙ አይነት አያያዞች አሉ። ሰልጠኝ ቆጣው አንዱ ይሄን እንደዚህ እያደረገን ይሄ እድሜ ለቴክኒክና ሙያ መምህር ዳንኤል ይባላል። እሱ ነው በዚህ ልክ ያበቃኝ። የዛኔ ግን በጣም ይገርምሻል ስልጠናው ሲሰጠኝ ምንም በእጅ የቆረኩት ነገር የለም። እስቲ በግሩፕ የሚባል አለ። በግሩፕ ስሩ ነበር የሚባለውና የዛኔ እየሰሩትን በእጄ ነበር ስነካ የነበረው። በቃ መግባባት የጀመርኩት ከዛን ጊዜ ጀምሮ ነው ማለት ነው። ይሄ ያልቃል። ይሄኛው እየሻቸው አሁን ይሄን ወስደሽ ማንም ሎርማን ከሆነ ሰው ጋር ብታስተያዩ እኩል ነው። እንደዚህ ይቆረጣል። ቅድም አሁን በኋላ ማሳይሽ ስራ ላይ ይገባል ማለት ነው። አሁን ሌላኛው ደግሞ ይሄኛው ከስልጠና በፊት ይሄ ሙሉ ነበረ እዛ ስንቆርጥ የነበረው። ይሄንን ስናወጣ እንዴት መሰለሽ ይሄን ጫማ ሙሉ እንደዚህ አይነት ፓድ ነው። እሱ ላይ ይሄን ሶል እናስቀምጥና ይሄን ሶል በጫማው ሶል ተረጋጅ ከፈለግን የዚህ አይነት ስንፈልግ እንዲናስቀምጥና አሁን በነገራችን ላይ የዚህ ማሽን አለ ቆርጦ የሚያወጣ። እኔ ሰለጠን ግን ስለማውቀው ስላልነበረ ቅድም እንዳልኩሽ ማለት ነው ለኛ የሚሆን እንትን አልነበረ። እቺኛዋን እንደዚህ እናስቀምጥና ስንዞር አድርገለሽ እቺ እንዴት ትወጣ እንደምትችል ነው። በዚሁ በራሱ ቆዳ ላሳይሽ እንግዲህ መስዋዕትነት አለ። እቺን እንዲናረግና በራሷ ቅርጽ ማለት ነው። በራሷ ቅርጽ ይወጣል። እንዳየሽው ካርቶን መሳይ ነች። ያው እንግዲህ መሽከርከር አለ። እሺ አትለቀቀም ማለት ነው። እሺ ሳትለቃት ነው የምትዞረው። አንደኛ ቅርጹም ያስጠላል። ገርም ነው። እዚች ነች ጫማ የዚች ማለት ነው። አሁን እቺ ካርቶን እንዴት እንደምትወጣ ነው ያሳየሽ። ባይዘው ግን አሁን ይሄን የሚያወርጠው ማሽን አለ የራሱ ማሽን። እኔ ግን ራሴ ያሰለጠንኩት እንደዚህ። ስለዚህ በራስ በሰለጠንከው ስልጠና መሰረት ነው ራሴ በሰለጠንኩት ስራዎቹን እየሰራ ያለው። አሁን ለዛ ቅድ በኋላ ለማሳየሽ ጫማ ተረጋጭ የሚባል አለ። እሱን ቆርጬ ላሳይሽ። ባይዘው ይሄ መሆን ይችላል ግን ለማሳየት ስለፈለኩ ይሄኛው የዚህ ልብስ መሆን ይችላል። ይሄኛው እዚህ ላይ እንደዚህ ይለብሳል። አሁን ይሄ የሚለብሰው ነው ላሳይሽ የምፈልገው። ለልብሱ ደግሞ ሲቆረጥ ላሳይሽ። እንግዲህ ይሰራል ምን ያህል እውነት ነው የሚለውን እንግዲህ ይሄ ማሳያ ነው ብዬ አምናለሁ። ባይዘዌ ማቴሪያል የምታተርፊው ከዚህ ነው። አሁን የተሰጠሽ ማቴሪያል ዝም ብለሽ ገምደሽ የምትይው ትርፍ አይኖርም። ይሄንን ከትምህርት ቤቱ ነው የሰለጠንኩት።
ግብአቶቹ ማን ነው የሚያመጣልህ ካውላንተ? ግብአቱን ያው እንደነገርኩሽ አዳዲስ ግብአት ሲመጣ እዚሁ ኤሪያው የዛ ኤሪያ ነው። በደንብ ከተዋወቁ በኋላ ደግሞ ሰፖርት ይሄ ነገር መጥቷል እስኪ ያው ይሉኛል። የሚሆነኝ እንኳን አይ ይሆናል እለውና ከመንሱር ጋር ልስራ የሚለውን እንትን አሁን ይሄን እያየሽኝ ነው። ከዚህ እኩል እየቆረኩት አይደለም ልብሱ ስለሆነ ማለት ነው። ኦኬ በጣቴ ነው እየነካሁት ያለሁት። ዝም ብለን ግብአት ስለመጣ ብቻ እንገዛም። በርግጥ ከየትኛው ሶል ጋር ይሄዳል የሚለውን አይተን ነው እንገዛም። እንዲሁም የጫማው ጥንካሬና ጥራት ደግሞ ወሳኝነት አለ አይደል? ቀደም ኢንተርፕሪነር ላይ ወጣ ያልኩሽ ኬሚካል አለ እኛ እዚህ እንጠቀማለን። ብዙ ወጪ ያስወጣል፣ ግን ከብዛት ስለሆነ የምታጠቅኘው እሱን ነው የምንጠቀመው። ለዛም ነው አንደኛ ምናምን ያስባለው። ይህን ጨርሻለሁ። እዛ ጋር ሄድ እንችላለን። ጥሩ። ስለዚህ ወደ ቦታችን እንመለስ። የሚያስፈልጉ ነገሮች አሉ። አዘጋጅተን ይዛቸዋል። ይሄ ቆዳዎች ይቆሩና ይሻለ ይሄንን ይሻለ። በቃ መልካም። እቺ ያወጣትን ቅርጿን ለያዛት እቺ ያዛት። ለማንኛውም ስጦታም ትሆናለች። እሺ ወደ ቦታችን ተመለሰ። ይሄን ካደረግን በኋላ ይሄ ላሳይሽ ነው እንጂ ያመጣሁት በስተመጨረሻ ነው የሚመጣው። ፊኒሽንግ ላይ የሚሰራ ነው። እሺ እቺን እየሰራሁ አሁን አሳይሻለሁ። እሺ የመጀመሪያ ደንበኛ ግን ማን ነበር? እናቴ ነች። አራባክ አንድ ጫማ የመጀመሪያ እንደሰራው እሷ ነው ያለበስኳት። ከዛ በኋላ ጫማ ካመስራ ይችላል ብዬ የዛኔ ነው ለራሴ ኮንግራ ብዬ ግራጁዌት ያደረኩት ማለት ነው። በጣም ደስ ይላል። ተመረቀሃላ? በማዘር እሷ ነች በነገራችን ላይ ጠንካራ እናት ስለሆነች ነው በዛ ያደረሰች። ልክ ነው። አንድም ወጥቼ ነው የመጣሁት ብዬሻለሁ እና ለአንድ አመት ያህል በሷ ጫንቃ ላይ ነበር የነበርኩት እና ቢወጣ የሚለው ነገር ፑሽ አደረገኝ። ወጥቶ መግባት እሷ እንደ እንትን ትፈልገው ነበር እንደ ልጆች እዛ ጋር የኔ መተኛትን ከጓደኛ ማነስ አድርጋ ታይታው ስለነበረ፣ ነገር ግን እያንዳንዱን ነገር ቅድም ስነግርሽ ወንበር ስላለኝ ብላ ስትል እያንዳንዱን ነገር ስሰራ እሷ ነች አቅራቢ በወቅቱ ማለት ነው። በጣም በብዙ ህይወታችን እናቶቻችን ብዙ መስዋዕትነት ከፍለዋል። ለእኛ እዚህ መድረስን ደግሞ የነሱ የከፈሉት መስዋዕትነት ምንም አያጠያይቅም እና ረጅም እድሜና ጤና ይስጥልን ማለት እፈልጋለሁ። አሜን። እሷም ባታበረተኝ አልበረታም እና እንደውም የመድኃኒት ታጣና ከሰው ትጠይቅልኝ የነበረ ጊዜ ነበር። እኔ አላውቅም፣ በስተመጨረሻ ነው የማውቀው። ግን ከሰው እያመጣች ያው በሸጥኩት ነው ትላለች። ለምን ትንሽ ታክሚው ነበረ። ይሄ አይኔ የቀኝ አይኔን ካየሽው ትንሽ አድቫንቴጅ አለው፣ የመስተካከል አድቫንቴጅ አለው እና ለሱ ተሯርጣለች እሷ ራሱ። እና በፊት እንደነገርኩሽ መጀመሪያ ጊዜ የነበረኝ ሱቅ ነበረ። እሱም በአብዛኛው ያጣሁት ለሕክምና ብቻው ነው ሽጬ ምን ብዬ ማለት ነው። ገና በ8 ወሬ የኔ እንደሆነ ነው ይሄ ነገር የገጠመኝ እና ከዛ በኋላ ያው መድኃኒት መግዣ ማለቀ ምንም አለቀ ቤት ውስጥ ስተኛ። ነገር ግን ይሄ የቀኝ አይኔ እንደነገርኩሽ ትንሽ አድቫንቴጅ አለው፣ ከሰው ላለመጋጨት ምናምን የሚያስችል ነገር አለው። ትንሽ አርቲፊሻል ኮርኒያ ቢያገኝ ማየት ይችላል የሚል ነገር አለ እና ሚዲያክ ቦርድ ላይ ተመዝግቦ አለ ቢያገኝ ሊሰራ እንደሚችል ማለት ነው። እና ለዛ ተብሎ መድኃኒት ተጠቀም ነበርና አሁን ጫማ ስላለኝ ቀጥታ ወስጄ ከተትኳትኝ ያቺ ለመድኃኒት የተሰጠችኝ ነች። ለምን 1 አመት ሙሉ ተመዝግቤ ቁጭ አልኩኝ እንጂ አልመጣም። ስለዚህ በቃ ሕክምናው ተስፋ አስቆረጠኝ። ከዛ በኋላ ደግሞ እንደገና ይህን ጫማ ልክ ሳገኝ የለም ሌላ ደግሞ ሊኖ ተፈጠረ ራሴ ማለት ሌላ ማንነት የተፈጠረ በዛ በደስታ ተውኩኝ። ያንን ወሰድኩና መርካቶ አለ እዛ ሄድኩኝና ማስቲሽ ልጠይቅ ስንት ይሆናል ምናምን ብዬ ስጠይቅ ይገርምሻል ችርቻሮ ነበር። አሁን እንደዚህ ከመጣሰ በፊት የ50 ብር የ100 ብር ምናምን ነበር። አሁን እንደዚህ የምታያቸው ሴንቴቲኮችም በቅናሽ አለው። የ100 ብር አለ፣ በ200 ብር አለ ስኩዌር ፊት ስለሚሸጥ ማለት ነው። እሱን ገዝቼ አምጥቼ የመጀመሪያ ጫማዬን ለማዘሬና ለእኔ አንድ ሸበጥ የሰራሁት ማለት ነው። ደስ ይላል። ለእኔ ደግሞ አንድ ትሰራለኝ። ምንም ችግር የለም።
እማዬ እንዴት ናት? ደህና ነኝ። ሰላም ናት? ደህና ነኝ። አለን። ዴንሳሞ እንግዲህ ጫማውን ለመጀመሪያ ለእርሶ የሰራለትን ጫማ ሰርቶ እስከሚጨርስ ድረስ ከእርሶ ጋር ቆይታ ባደርግ ደስ ይለኛል ብዬ ነውና፣ እሺ። በመጀመሪያ ራስዎትን እንዲሁም ደግሞ እስኪ ስለ ዴንሳሞ ስለ ልጆት የተወሰነ ነገር በሉ። ስለ ልጄ እንግዲህ ያው አይናማ ነው፣ ልቡ አይናማ ነው፣ ብርሃኑም አይናማ ነው። ይሰራል አይደለም ጫማ ኤሌክትሪክ ይሰራል፣ ሁሉ ነገር ይሰራል። የተበላሹ ነገሮችን የሚጠጋገኑ ነገሮችን ሁሉ ነገር ይሰራል። ለምን እሱ ለማንኛውም ማስተማሪ የሚሆን ልጅ ነው። ጥሩ ልጅ ነው። ሲማርም ሲያድግም በጥሩ ሁኔታ ያደገ ነው። በልፋት በድካም ያደገ ልጅ ነው እና እኔ አይኔን ጎሏል ብሎ ቤት አልተቀመጠም። እውቀት ሸምተዋል። ደላል ወንጌል ተሸልሞ ወጥተዋል። አይም እሱ ብናስተምረው እይታ የለውም አይጠቅምም ብለው ያሉትን ልጅ ተሸልሞ መውጣቱ እኔ በጣም ደስ ብሎኛል። አይናማ የሆኑ ሰዎች ደግሞ ሳይሸለሙ በመውጣታቸው እሱ አይን ስለሌለው ተሸልሞ ሲወጣ ለሁሉም አርአያ የሚሆን ልጅ ነው ማለት ነው። ለወጣቱም ለቤተሰቡም ትልቅ ልጅ ነው። አሁንም ፈጣሪ ይጨምርለት። ፈጣሪ እናንተም ያክብርልኝ እና ለማንም ያስደስት ነው። ለእናት ለአባቱ ሳይሆን የኢትዮጵያ ሕዝብ ሲያየው የሚያስደስት ነው። ለምን አይን ኖሮት ገደል የሚገባ ሰው አለ። አይን ኖሮት ደግሞ የሚጋጭ ሰው አለ። አይን ኖሮት ደግሞ ሜዳ ላይ የሚቀመጥ ሰው አለ። እሱ አይኑ አይደለም የታወረው ልቡ ነው። አይኑን የታወረው ልቡ አልታወረም። ይሰራል ያስተምራል ብዬ ነው የምገምተው። እና በብዙ ትግል ያደገ ልጅ ነው። ብዙ ትግል እንግዲህ የ7 ወር ልጅ ሆኖ ተጀምሮ እስከ ዛሬ ድረስ ውጤታችን እዚህ ላይ ደርሷል ማለት ነው። የመጀመሪያ የሰራውን ጫማ አሁን የሚሰራውን ጫማ ለእርሶ ነው የሰራውና እንዴት ነበር ስሜቱ? ማይ አሬ ደስ ብሎኝ ሰው እንዲያዩ ነበር የምወጣው። ካላዩኝም ዲኑ የሰራው ጫማ ነው ብዬ ነበር ማስታወቀው እና ያው እንግዲህ ይሄ ነው ያው ባያዩኝም እንዲያዩኝ ዲኑ ይሄን ሰርቷል። ይሄን አድርጓል። ያው አይናማ አይን ባይኖረው ይሄን ሰርቷል ብዬ ነበር ማስታወቅለት እና በጣም ደስ የሚል ነው እና ይሄ ነው። በጣም ደስ ይላል እማዬ። እንግዲህ በንግግሩ እንዳለ የተረዳሁት ምንድነው እርሶን እያመሰገነ ነበርና ብዙ ቤት ውስጥ ለኛ እዚህ ጋር መድረስ የእናቶቻችን የቤተሰቦቻችን ተጽዕኖ ምንም ጥያቄ የለውምና እርሶንም ረጅም እድሜና ጤና ይስጥ ማለት ፈልጋለሁ። ልጆችንም ሁላችንም እግዚአብሔር ይጠብቃችሁ። አሜን አሜን። እና በጣም ይሄ አርአያ ነው ማለት ይቻላል። ለምን እኛ አሁን ያየን ብዙ ነገሮች እንስታለን አይደል? እሱ በልቡ ይሰራቸዋል። አሁን ይሄ አይኔን ጨፍኝ ምኑን እሰራዋለሁ? እስቲ አሁን ማብራት ጠፍቶ የት ነው የምንገባው? በጣም ትልቅ ስራ ነው የሚሰራው። ለሁሉም ለተማሪውም ላለውም እግር እጅ አለው አስፋልት ላይ ተቀምጦ ከሚለምን ሰው እሱን አይቶ መማር ይችላል። ሰርቶ እንደሚለወጥ ሰርቶ ማግኘት፣ የሰው እጅ ማየት፣ የሰው ግንባር ማየት እሳት ነው። ያን ከመሆን ይሄ ትልቅ ጸጋ በቃ ትልቅ ጸጋ ነው። ለምን በራስሽ እጅ አመጣሽው ነገር ለምን አንድ ብራት ሆነ ያስደስትሻል። የሰው እጅ ግን አያጠግም እና በብዙ ትግል ነው ያደገው። ፈጣሪ ይመስገን። እናንተም አላህ ያክብርልኝ። አመሰግናለሁ። እሺ ሰላም ዋሉ። አሚን 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 አሚን። እናንተም በጣም አመሰግናለሁ። እነዚህም በጣም አመሰግናለሁ። እነዚህ ወጣቶች እዚህ ቤት ያሉትን ከፍ ብለው ማየት እፈልጋለሁ። ከዲኑ ጋር ከፍ ብለው አይደለም ይሄ ትንሽ ነው ትልቅ ቦታ እንዲደርሱ እፈልጋለሁ። እናንተም ትልቅ ቦታ ድረሱ እላለሁ። እንግዲህ ፈጣሪ ያክብራችሁ እላለሁ። እናመሰግናለን። አሁን ወደ መጨረሻው አካባቢ እየደረስን ነው። ይሄ ማለት ፎርም ይባላል በእኛ አጠራር ማለት ነው። ይሄ ማለት የሰው ልጅ እግር በሱ ዲዛይን ተደርጎ የወጣ ማለት ነው እና ለእያንዳንዱ የሰው ቁጥር ልክ ስለሚለያይ ማለት ነው ሞዴሎቹ በዚህ ነው የሚመጡት። በዚህ ቁጥር ነው የሚመጡት ማለት ነው። ፈርስት የመጀመሪያ ሞዴል ይሄን ይመስል ነበር ማለት ነው። ምንም አይነት ስለ ዲዛይን ሳላቅ የሰራሁት ማለት ነው። ስለ ሞዴል ዲዛይን የሚባለው ነገር ምንም አላውቅም። በቤት ውስጥ ሆኜ የሰራው ስራ ይሄ የመጀመሪያ ስራ ኦልሞስት ምናልባት ቴክኒክና ሙያ ላይ ስለሆነ ውጌት ላይ ፈርስት ይሄንን ሰርቼ ነው ቲች መምሬ ጋር ሄጄ ግራጁዌት ያስደረኩት ማለት ነው እና እሱም በጣም ሰርፕራይዝ ነው። አላመነም በዚህ ልክ መሆኑ ማለት ነው
እና እቺን ራሱ ወስዳት ከነሱ ጋር እነሱ ሰርቷት የነበሩት እዚህ ፊት ለፊት ኤሪያ ላይ ብቻ ነው ጠለፍልፍ የነበረው። የኔ ጭማሪ ደግሞ ይሄን የምታዩት እንደ ጌጥ መልኩ ከምስር ተጠቅሜበታለሁ። እዚች ጋር አሁን የሆነች ፍሎር አለች ተጠቀምበታለሁ። ሰን አድርግና እቺን የኔ ጭማሪ ነች። በዚህ ዲዛይን ነው ትምህርት ቤቱ ያው ሰርተፊኬት የእውቅና ሰርተፊኬት ሰጠኝ ማለት ነው። አሁን ይሄን ፊኒሽድ ማድረግ ነው። እሺ እንግዲህ ጫማችን እያለቀ ነው። እየተጠናቀቀ ነው። ትልቅ ከፍተኛ የሚያደርገው ደግሞ ይሄ የምንጠቀመው ማቴሪያል ነው። አንደኛ ማቴሪያል ስንል ይሄ የላይኛው አለ፣ ሁለተኛ ደግሞ ይሄ ማስቲሽ ማለት ነው። ይሄ በመሀሉ ላይ ማለት እስከ 700 ልዩነት አለ። አንድ አይነት ነው ስታዩ፣ ነገር ግን ማቴሪያሉ ቤስት ማቴሪያል የምንለው እኛ እናውቀዋለን ማለት ነው። ቁጥር ነው ዋናው ለጫማ ቆንጆ መሆን እኮ ማስቲሽ ወሳኝነት አለው አይደል? ጥንካሬ። ግን ምናልባት ስትሰራ እየተመለከትኩ ነበርና ማስቲሹ በራሱ ሽታ አለው። እንደገና በአፍ በእጅ ነው እና የምትነካው ጥንቃቄ ይፈልጋል ብዬ አምናለሁ። እንግዲህ ማስቲሽ በባህሪው ማለት ነው ለልባሌ ነገር ስትጠቀምበት አለው መጠኑ አለው ይዛኔ። ይሄኛው ደግሞ እኛ ለአዳፕት እናደርጋለን አንድም፣ ሁለተኛው ነገር ደግሞ ሰዎች ለዛ በሚጠቀሙበት ልክ አይደለም። ኦልሞስት ያኛው ይመስለኛል ሰምታችሁ ሊሆን ይችላል ማስቲሽ ይሳባል ማለት ሲባል ሞር ነው ያኛው አፍንጫችን ተሰራገች ለምን ንፋስ ሳይገባ መሳብ ማለት ነው። አዲስ ለሆነ ሰው በእርግጥ የመጀመሪያ ቀን ችግር እንትን ይላል የማዞር ስሜት ምናምን ይኖረዋል። ግን ከዛ በኋላ እኛ ልምድ ነው። በጣም ጥሩ። ስለዚህ አሁን ይሄ ጫማ ምንድን ነው የሚሆነው ከዚህ በኋላ? ይሄ ከዚህ በኋላ አሁን ወስደን ወደ ሶላችን ይሄ ፎርማችን ነው በዚህ ልክ አወጣ ነው ለሰው ባልነው ልክ ማለት ነው። ከዚህ በኋላ የሚሆነው ወደ ዝግጅትን መርዝ ማስቲሽ የሚላለ አንደኛው ኬሚካል እንጠቀማለን ምንሽ ይሄንን ወስዶ ከሶላችን ጋር ማጣበቅ ማለት ነው። ከዚህኛው ጋር እንዲጣበቅ እናደርገዋለን ማለት ነው። ይሄ ደግሞ ይቀባና ለ10 ደቂቃ ለ7 ደቂቃ ያህል ይሞቃል። እንደ ኃይል መጠናቸው ማለት ነው። ማሞቂያ ያለ ማሞቂያ ውስጥ ገብቶ ይመጣል። ይሄ ከተቀባ በኋላ ማለት ነው። በጣም ጥሩ። ስለዚህ እንውሰደው። መልካም። እሺ እቺን አሁን ፊኒሺንግ እያደረግን ነው። እንዳላግዘ የራሱ የሆነ ሙያ ይጠይቃል። እንዳላበላሽበት ነው። ችግር የለም። ይሄ በነገራችን ላይ ደስ የሚል ስራ ነው። እየተዝናናሽ የምትሰሪው ስራ ነው። ሌላኛ የሆነ ያዝናናሻል ጥበብም ስላለው ማለት ነው። እቺ ነች። እቺ የመጀመሪያ ሳታልቅ ራሱ ስታምር የምመለከታቸውም ጫማዎች አሁን የተለያዩ ናቸው ዲዛይናቸው። ያ የመጀመሪያ ጫማ ነው የሰራው። እነዚህ ግን አሁን ራስ ላይ በደንብ ከሰራ በኋላ ለደንበኞች ማድረስ የቻልከው ጫማዎች ናቸው ማለት ነው። አሁን አንዳንድ ሰው ደግሞ ራሱ ዲዛይን ያደርገና ይሰጥሻል። እሱን ነው ትንሽ አንዳንድ ጊዜ እኔን አዳጋች የሚያደርገው። የሚያይ ሰው ከስልክ ላይ ወደ ወረቀት ያወርደዋል ማለት ነው። ወረቀት ካወረደው በኋላ ቀደም እንዳልኩሽ መዝገብ ማውጫ ይባላል። ቀደም ያሳይሽ ካርቶኖቹ ማለት ነው። ለእኔ በሚመች መልኩ ደግሞ ወደዛ መዝገብ ቀይረዋለሁ ማለት ነው። የሚፈልጉት ዲዛይን እንዲሰራላቸው መዝገብ ማውጫ ይሄኛው አይነት ነው። ያኛው ስፖንጅ የሌለው እዚህ ላይ ልጣፍ የሌለው ነው። መዝገብ ማውጫ ይባላል። ለዚህ ስራ ብቻ የተቀመጣል ለዲዛይን። እነሱ አውጥተውት እንትን ካሉ በኋላ ከወረቀት ከስልክ ላይ ወደ ወረቀት ያደርጉታል። ከወረቀት ላይ እዚህ ላይ ያደርጉታል። እዚህ ላይ ካደረጉልኝ በኋላ ለእኔ ይመቸኛል ማለት ነው። ተች ሳደርገው ስለሚገባኝ ማለት ነው። እንደማየው ከሆነ ትብብራችሁን በጣም ደስ ይላል። በጣም እርስ በርስ በጣም ትደጋገፋላችሁ። ያው አንደኛ እኔ ጉዳቴነቴን የረሳሁት እዚህ ቤት ስመጣ ነው። በደንብ የረሳሁት ማለት ነው። ምክንያቱም ያው እንዳይሻቸው ናቸው ስራ የራሳቸውን ስራ ሁሉ ነው እንግዲህ ተቀጣሪ ነው። የኮንትራት ስራ ነው። ሲያጠናቅቁ ሜዳ ያለባቸውን ትተው ነው ለእኛ ስለው የሚተባበር በብዙ መንገድ እኔ አመስገኛ ጨርሰው የትኛውን ቦታ ላይ ስመጣ ያለ እነሱን ያልቆምኩም ነው የምለው ሁሌም። እነሱ ባይኖሩ ኖሮ የኔ ምንም ነው። አንዳንዴ ለምን ውጭ ላይ ማየው የሚገፈትር ሀሳብ ነው። እንደዚህ ሰርቼ ያጠናቅቄው አሁን አንቺ ባታይ ነው የሚታየው ሰው ነው እንጂ ውሸት ነው ይለኝ ነበር። እንደውም እንዳጋጣሚ ሆኖ መነጽር የተሰብራ ነበር እንጂ እሷን እጠቀም ነበር። እንደውን ማለት የሚያይ ሰው ነው መሰለኝ። መንገድ ላይ ገፍትሮኝ የሚሄዱ አሉ። ኬንሳ ሊስቀር እኔ ግን በግምት ይሄድበታል። እነዚያው ምንድን ነው የሚባሉ ጫማዎች? ክፍት አሁን እነዚህ ምቾት ያላቸው ጫማዎች ናቸው። አሁን የፕሮዛ ነው። ፕሮዛ በነጠላ ይባላል። ኢንግላንድ አለ። ይሄኛው ኤክስ ነው። ያው ቅድም ያኛው ነው ይሹ ፈረስ ላይ ዛይቼ የነበረው በዚህ ጋር ብቻ የተጠለፈች ነች። ይሄ ደብል ኤክስ ነው። ይሄው ኤክስ ደብል ኤክስ ይባላል። ከተለያየ አለባበስ ጋር ሄዳል። ምቾታቸውም ቆንጆ ነው። አሁን እንደውም እነዚህ ለአሁን ላንቺ አዲስ ሊመስል ይችላል እንጂ እኛ ጋር አሁን ትንሽ ቆይቷል። መጋዘን ውስጥ ቆይተው አየር ትንሽ ቀዝቀዝ ስላለ ማለት ነው። እና እነዚህ ማለት ያው ጉንጉን ነው።
ጉንጉን ይሄን ሹሩባ ተሰርቶ ማለት ነው። ስለተጎነጎነ ነው ጉንጉን ነው ለሰምሰ በራስሽ ነው ሰምሰችው። ቅድም ጃኬት ያልኩሽ ቆዳ ይሄ ነው ስስነት ነው በመንካት ስለሚታወቅ የዚህ ቆዳና የዛ የቀደም ሲንቴቲክ ልዩነት አለው። ስለዚህ ሁሉንም እዚህ ጋር መመለከታቸውን ጫማዎች አንተ ነው የምትሰራቸው ማለት ነው። አዎ በቮልስ ኮምፎርት ነው ስፖንጅ ነው ስትራጆ ይችላል። ዋጋቸው ስንት ነው? ከምን ያህል ጀምሮ አንተ ጋር ቢመጡ ማግኘት ይችላሉ? አሁን እኛ ጋር ከፍተኛው እስከ 800 ብር ነው። ዝቅተኛው ደግሞ እስከ 300 ብር አለ። እንደ ሰው ፍላጎት ማለት ነው። ፊት ጊዜ ሲጀምር እንደ ሰው አንዳንድ ነበር፣ በሰው አንድ ነበረ። አሁን እንዳይሽው እዚህ ግሩፕ ላይ ምን አለ ሼር የማድረግ ነገር አለ። ጫማ አሁን ለምሳሌ ሁሉም አንድ አይነት ሞዴል አይሰራም። የተለያየ ሞዴል ስለሚሰራ ከዛ ለሀገር ትእዛዝ ሲኖር ይህን እቃ አብረን በስልክ ይላካል። ፎቶ ይነሳና ይላካል። ላኩልኝ ሲል አብሮ ይላካል ማለት ነው። ሌላውን ግን በተረፈ እኔ ሰፈር አጠና ተራ የሚባል አካባቢ ላይ ፎቶ ገበያ ራሴን የማስታወቅበት መሸጫ ዝም ብዬ አስፈቅጄ ያስኳት ቦታ አለች። ከመንግስት ተሰጥቶኝ ሳይሆን ዝም ብዬ እንደዚህ አስፈቅጄ ለማሳየት ብቻ ማለት ይሄ በአይነ ስውርነቴ ሰፖርት ያደረጉኝ ማለት ነው። የሴቶች ብቻ ነው የምትሰራው ወይስ የህፃናትም? ደግሞ የህፃናትም እሰራለሁ። ህፃናትም አለ። የህፃናት ደግሞ ወቅት የጠበቀ ነው የነሱ አብዛኛው ጊዜ ለበዓል ነው ለነሱ የሚገዛቸው ምናምን ስለሆነ በዛ ነው የምሰራው። ስለዚህ ከህፃናት እንዲሁም ደግሞ ለሴቶች የተለያዩ ጫማዎች ይሰራሉ። ሂልም አለ። በከፍታ በጣም ባለው አንሰራም። ብዙ ጊዜ እኛ ሀገር አይመረትም። ይሄ እንትኑ ሶሉ አሁን እንዳየሽው ሶሉ ሀገር ውስጥ ነው። ይሄ የውጭ የሚባል አለ። በውጭ ሲሆን አሁን ቅድም 800 ወራልኩሽ በውጭ ሶል ስንሰራው ነው እዛ ድረስ የሚወጣው። በሀገር ውስጥ ሶል ስንሰራው እነዚህ ናቸው። አሁን 300 ድረስ ያልኩሽ። በጣም ጥሩ። ምን ያህል ጫማዎችን ትሰራለህ አሁን ወይስ በትእዛዝ ነው የምትሰራው? አሁን እኔ ጋር ለምሳሌ ትእዛዝ ሲኖር እስከ 5 ቀደም ያልሽ ልጆች ይገቡና ይሄ ቦታ ሁሉ አሁን ሰው ይሞላል። ዛሬ እንደዚህ ከፍታ ያየሽው እንጂ ሰው ይሞላል። ቅድም ያየሽውን አይነት ስራ አጠናቆ ይወጣል። ኮንትራት ስራ ይሰራል። እንደገና ደግሞ ቤት ውስጥ የሚሰሩ ልጆች አሉኝ። እኔ ቅድም ተቀባባ ላይ ይሽኝ እሱ እንዲቀባቡ ልክላቸው። ይሄ አሁን የምታየው ፎርም በደርዘን ያለ ማለት ይሄ 9 ቁጥር የሁለት ሰው 9 ቁጥር የሁለት ሰው እየሆነ አለ። ስለዚህ በአንድ ሴት 24 ጫማ አንድ ሰው ጋር ይሄዳል ማለት ነው። እነሱ አጣብቆልን ሲመጡ ደግሞ እዛው ቁጭ ብሎ አንድ ሰው ያስለመድኩት ሰው አለ። አሁን ቅድም ላይ አይከብድ እዛው ላይ ያደረገ መምታት ይሰራል ማለት ነው። ይሄ ማለት እንደውም አብዛኛው ጉልበተኛ የሚሰራው ስራ ነው። እንዳይሽው ቁጭ ነው። ብዙም ጉልበት የሚጠይቅ ስራ አለው። በጣም መወጠር በተለይ አሁን ቅድም ያሳየሁሽ በታናል መወጠር ነው። የኔ ነጠላ ስለሆነ ነው እንጂ ማለት ነው ጉልበት ስለማይጠይቅ ሲምፕል ነው፣ ይሰርታል። በጣም ጥሩ። አንዳንድ ጊዜ መጥፎ አጋጣሚዎችን ለመልካም አጋጣሚ መጠቀምን የመሰለ ነገር የለም አይደል? አሁን እኔ የምረዳው እንደዛ ነው። ዋናው ልብ ነው። እጅ ያውቃል ብዬ አላስብም። ግን ሞቆ ነው የመጣው ማለት ነው። ጫማው ማስትሽ ተቀጥቷል። ይሄ ሞቋል እዛ ላይ በዚህ ልክ። አሁን ይሄ ፊኒሽንግ ይባላል። ከፍተኛ ተከፋይ የሚያደርገው የኛው ስራ። በትክክል ካላስቀመሽው ጫማ ይንሻፈፋል። ይሄንን በደንብ በራሴ ላይ ያስለመድኩት። እያንዳንዱ ሙያ እኮ የራሱ የሆነ ሳይንስ አለ። አሁን ይሄ 5 ዓመት ነው በዩኒቨርሲቲ ደረጃ የሚፈጀው። አሁን የሹኛ እዚህ ጋር እንደዚህ ስነካከኝ እንጂ ከዚህ እስከዚህ ስንት ከዛ እስከዛ ምናምን የሚለው በዩኒቨርሲቲ ደረጃ ነው የሚሰጠው። ለምሳሌ አሁን ይችን ከፍታችን የጫማችን ነው ይችን ሳንቲም ለመውጣት አሁን የኔ ጫማ 40 ቁጥር ከሆነ ይላል 40 ሲደመር 18 58 ብቻ 58 ሳንቲም ነች። 58 ሳንቲም ነች። ከዚህ ይሄ ስሌት አለው። ሲያስተምሩ ነው ይሄንን የምናውቀው። የመጀመሪያ ይሄ አሁን ባለው ሞዴል ፋራ ጫማ ማለት ይሄ ነው አይደለም። አሁን እኔ ባም ባለኝ ሞዴል ሳየው ለራሴ ያስቀኛል። ለዛ ነው ይሄንን ለስራ ያሳየው። ምንም ነገር እኮ የመጀመሪያ ነገር ለህይወታችን አስተዋጽኦ አለው አይደል? ደግሞ አንዳንድ ባንደው ነገርም ወጥቷለሁ እንደሰለ የሰራሁት ነገር ለዛሬ መድረሻ የትላንት ማንነት ወሳኝነት አለው ብዬ አምናለሁ። ፋይናሊ ሲወጣ ምን እናደርጋለን መሰለሽ? ፊኒሺንግ ቅድም ያልኩሽ ሲጸዳ የለም ማስተሽ የነካው ቦታ ምናምን ይጸዳል። ማጽጃ አለ። እንደገና ደግሞ ክፍተት ካለና እና ክፍተት መሙያም አለ። ከዚህ በኋላ ምንድነው የሚቀረው? ይሄ አጠናቀቀ ጌጥ ነው። የላይ ጌጥ እዚህ ነው አንተ ጋር ነው የሚያልቀው። ይሄ አለቀ። አዎ ጨማው ነው። እሺ ያያው
ፈርጥ ነች? ፍሎር ነች። እቺ አደይ አበባ ውበት እንዲኖር ያደርገዋል። እንግዲህ እናንተም ታግዙናላችሁ ብዬ ማስበው መስሪያ መሸጫ ቦታ ነው አብዛኛው ጊዜ የሚቸግረው ማለት ነው። አሁን ይሄን ጫማዎች ከሰራ በኋላ መሸጫ ቦታ ወሳኝነት አለው። ምክንያቱም አሁን ምርቱ ካልተሸጠ ደግሞ ኪሳራ ነው ማለት ነው። አንድም እንዳይሽው ቅድም እነግርሻለሁ ውድ ማቴሪያል ነው የምንጠቀመው። ያ ደግሞ ለነጋዴ ሲሆን ነጋዴ ደግሞ ትንሽ ቅናሽ ያለበትን እንጂ የሚፈልገው ያንቺ ከፍ ማለት ለማቴሪያል መጠቀምሽን ምናምን ብዙ እንትን አይልም። በጣም እንደኔ አይነቱ መሸጫ ቦታ ቢኖር ሌላም ሰው አካል ጉዳተኛ ንግድ ውስጥ እንዲገባ ማድረግ ይችላል። ለእነሱ እየሰጧቸው እነሱ እዛች ጋር ቁጭ ብለው የኔን ጫማ ይቸር ይችላሉ። በአንድ ጫማ ቢያንስ እስከ 200 ብር ማግኘት ይችላሉ እነሱ ቁጭ ብለው። አንደኛ ለእኔም ደስታ ይሰማኛል። እውነት ነው። እነሱ አግኝተው ገቡ ማለት ለእኔ ከአንተ አልፈ ደግሞ ለሌላ ሰው ስራ እድል መፍጠር ቀላል አይደለም። ጫማችን አልቀዋል። እንዴት እንደምታምር! ለመጀመሪያ ጊዜ ለእናቴ የሰራላቸው ጫማ ነው ማለት ነው። የመጀመሪያ ደንበኛ እናት ናቸው። በጣም ያምራል። አሁን ይሄን ወንደ ሞዴል ነው እና ትልቁ ነገር አሁን ጉዳተኞችን ነው በአብዛኛው መልዕክት ማስተላለፍ ፈልገው እነሱ አሁን ማህበር ላይ ያለሁበት አካል ጉዳተኛ ማህበር ሰብሳቢ ነኝ። እንደወረዳ አሁን ቅድም የተደወለልኝ ከክፍለ ከተማ ደረጃ እኔ ነው ቦታ የሰጠውኝ ያሉት ማለት ነው። በቃ በጣም አስቸጋሪ የሆነብን እነሱንም ውጡ ለማለት ቦታው ነው የቦታ ጉዳይ ማለት ነው። ኦልሞስት ከሌላ ይልቅ እነሱን ቦታ ቢሰጡልኝ እንደኔም ቦታ ቢሰጡ ይኖረው ቶሎ መለውጡ ይመጣል እያስባለሁ። ሌላኛ ነገር ደግሞ በጣም ገበያሽ ተደራሽነቱ ይሰፋል። አሁን አንድ ቦታ ላይ ክራውድድ ሲሆን እንዲሁ ነው እንደምታየው ጭር ይላል ቁጭ ነው የምንለው። ነገር ግን እዚህ ቦታ ላይ ቦታዎች ቢኖሩን ቀን ተቀን ስራ ላይ እንሆናለን ማለት ነው። ኦልሞስት 24 ሰዓት መስራት እንችላለን። ለበለጠ ተደራሽ መሆን ይቻላል። ይሄ ነው እንጂ መስራት እኛን ምንም አይገደንም። እና ከዛ አንጻር ነው ያው ሰርቶ ማሳየት ምናምን ራስን በመቻል ትዳር አድርጌ ልጅ ወልጄ በዚህ ደረስኩት። መነሻ 1500 ብር የነበረች ነች። አሁን ላይ 520 ምናምን ሺህ ብር አልፏል ካፒታሌ ማለት ነው። አሁን ይሄ እዚህ ጋር ያለው የስራ ቦታ ነው እንጂ ሌላ አንፎለት የሚባል ማሽን አለ። ኦልሞስት እሱ ደግሞ 3 ሰራተኛ ይዞ የሚሰራ ማለት ነው። እሱ አልባሳትን ፊኒሽንግ የሚያደርግ ነው። ኮልፌ አካባቢ ነው ያስቀመጥኩት። እስኪ አዲስ ስራዬ ነው እሱ ገና። በጣም ደስ ይላል። እሱ ላይ ነው ያለው። በጣም ደስ ይላል። ከ1500 ብር ተነስተህ 1200 ብር ከዛ ለሰዎች የስራ እድል መፍጠር ይችላል። እንዲሁም ደግሞ አሁን ያለህን ካፒታል ደግሞ ማሳደግ ይችላል። ይሄ ደግሞ ለብዙዎቻችን ትምህርት ነው ብዬ አምናለሁ። በተለይ ደግሞ እጅግር አይኖሮን እጃችንን አጣጥፈን ብዙዎቻችን እንቀመጣለን አይደል? አንተ ግን ነገሮችን ወደ መልካም ቀይረህ እንደዚህ አይነት ስራዎችን መስራት ይበል የሚያሰኝ ነውና ለወጣቶች የምታስተላልፈው መልእክት ካለ እንዲሁም ደግሞ እነዚህን የምትሰራቸው ጫማዎች ተመልካቾች ማግኘት ይፈልጉ በምን መልኩ ነው ማግኘት የሚችሉት? እሺ፣ በመጀመሪያ ደረጃ ማመስገን ያለብኝን አካላት ሳላመሰግን ማለፍ አልፈልግም። መጀመሪያ እናቴ ነች አበርትታ እዚህ ያወጣችኝ ማለት ነው። ሲቀጥል ደግሞ ያው እዚህ ጋር የምታያቸው ወንድመቶቼ በምንም አንገናኝም፣ በምንም ትውውቅ የለንም። እያንዳንዷን ነገር አታ እዚህ ጋር ያለውን እቃ ከማቀበል አንስቶ ሽንት ቤት ብፈልግ ውሃ ብፈልግ ምናምን የመጀመሪያ ሰፖርቶቼ እነሱ ናቸው። እንዲመሰገኑልኝ ይፈልጋሉ። በጣም እንጃ ከወንድም በላይ ነው ለኔ እየሆኑ ያሉት ማለት ነው። እና ለኔ አሁን የምፈልገው ለአካል ጉዳተኞች እንደዚህ ከወጣን በጣም ቀን ልቦና ያላቸው ኢትዮጵያውያን አሉ፣ ወንድመቶች አሉ። እነሱ ስላሉን አንፍራ፣ እንውጣ፣ እንስራ ነው ምለው እና የኔ ምርቶች አሁን አልፎ ተርፎ እንኳን እኔ መስራት መቻልን ነበረ ሰው አፕሪሺየት ሲያደርገኝ ነበረ። ነገር ግን አልፎ ተርፎ ለሰዎች ተደራሽ ሆኖ ገበያም እያገኘው ነው ማለት ነው። ነገር ግን በቂ ነው ወይ ብትይኝ በቂ አይደለም። ቅድም በነገርኩሽ መሸጫ ቦታ በማጣት ማለት ነው። አሁን እነዛ ቦታዎች ቢመቻቹ ጥሩ መስራት ይችላለሁ። ሌላኛው ነገር ደግሞ ላይክ አሁን አንቺን ስላመንኩ ነው ይሄን ነገር ሰጥቶሽ ሌሎች እንደዚህ ዝም ብለው በስልክ ይመጡና ለእንደዚህ ነገር ፈልገን ነው ለማስተማሪያ ነው ይሉና እኔ የጠላሁትን ልመና የሚለምኑም ሰዎች እኔ የጠላሁትን ልመና ለእኔ 5 ሳንቲም ሳይገባ እሰየው ለእኔ ገብቶ ቢሆን ምን ያህል ሰው አብሮ ሊሳተፍ እንደሚችል ታሳቢ አድርጌ ግን እኔ ጋር ባልገባበት ሁኔታ እኔ ኖሬን ነው እነሱ ግን ሌላ ነገር ነው እያደረጉ ያሉት። ሲሆን እኔ ቢደረግልኝ እንደኔ አይነት ሌሎች አካል ጉዳተኞች ትንሽ እነሱን ሰፖርት ላደረግበት አቅም ስላነሰኝ እነሱን በአቅም ፈጥሬ ማምጣት እችላለሁ። ለምደዋልም አይተዋልም እችላለሁ። ይህን ሲንጀር ይችላሉ። አታሚ በዊልቸር ቁጭ ብሎ መቶ እዚህ ጋር ሲሰፋ ብታያቸው እነዛን ሰዎች ለማውጣት
ይቻላል። ድጋፍ ይገኝ ነው የምልሽ። እኛ ከዚህ በላይ መስራት ይቻላል። ይህንን ደግሞ አሳድጌ ለወደፊቱ በአካል ጉዳተኛም ስም አንድ የሆነ ብራንድ የሆነ ጫማ ኢትዮጵያ ታምርት አይደለም በእኛ ስም አንድ ብራንድ የሆነ ጫማዎች ይወጣሉ ብዬ አስባለሁ ለወደፊት። ምንም አልጠራጠርም። በዚህም ደግሞ ለወጣቶች መልዕክት ብታስተላልፍልን ደስ ይለኛል። ተስፋ ሳይቆርጡ ስራ እንዲሰሩ ማለት ነው። አዎ ምን መሰለሽ፣ ፈጣሪ አንቺን የመቀለብ ችግር የለበትም። ምንም አረግሽ ምንም ሰርቀሽም ቢሆን ምንም ቢሆን ይቀልብሻል። ፈጣሪ አንቺ ጋር የመቀለብ ችግር ከሌለበት አንቺ ጋር ያለውን ችግር ደግሞ መቅረፍ የሚጠበቅብሽ አንቺ ነሽ። ፎር ኤግዛምፕል እኔ እንደ አካል ጉዳተኛ ሳወራው ማለት ነው አንቺ ጋር የቀሩትን አካል እያንዳንዱን ብታስተምትኛቸው እያንዳንዱ ነገር ለምድር ላይ ተጨማሪ ሆኖ አይደለም የመጡት፣ ሊጨምሩ የተላኩ ናቸው። የሆነ ነገር ሊጨምሩ ይገባቸዋል። ገብቶሻል? እና ምንም ነገር ብናደርግ እኛ ከተጠቃሚነት ወደኋላ የሚያደርገን ነገር አለ ብያለሁ። ዋናው አስተሳሰብ ነው። አስተሳሰብን ንዶ ጓደኛ አንዳንዴ እይታ ላይም ችግር አለ። ከውጭ ወደ ውስጥ ማየት ነገር አለ። ያንን ትተን ከውስጥ ወደ ውጭ የምናይ ከሆነ ማድረግ ይቻላል። አሁን እኔ አላይም ከውስጥ ያለውን ነው እዚህ ጋር እየመጣ እየሆነ ያለው ማለት ነው። አልፎ ተርፎ ለሰዎች እየጠቀመ ያለው በምንም አይነት መልኩ ተስፋ መቁረጥ የለባቸውም ብዬ ነው የምለው። ተስፋ የቆረጠማ እምነት የለውም ነው የሚለው። እኔም አላውቀውም ነው የሚለው ፈጣሪ ራሱ። ምክንያቱም እኔ በዘረጋው ጸጋ እየተጠቀመ አይደለም ብሎ ስለሚል እና ወቅታዊ ሁኔታዎችን በማየት የሶሻል ሚዲያዎችን በመከታተል ምናምን አንዳንድ ያላግባብም ሊሆን ይችላል እኮ አንዳንዱ ሰው ከፍ ያለው፣ አንዳንዱ ደግሞ በለፍቶም ጥሩም ግሮም ከፍ ያለ ሊኖር ይችላል። ኦልሞስት ሁሉንም በዛ መጨፍለቅ አለ። ያንን በማየት በአንድ ያንን የመሆን አይነት ነገር አለ። ቅድም አሁን የመጀመሪያ ጫማን ያሳየሁሽ ዛሬ ላይ ይሄንን ባይኖረው ተሸማቄ ይቀር ነበር፣ አልሰራም እነዚህ ሞዴሎችን ባይ። ምክንያቱም እንደዚህ አጥርቼ አልችልም እል ነበር። እኛ ላይ ምንም አይነት ተስፋ መቁረጥ የሚባል ነገር ሊመጣ አይገባውም ነው የምለው። ብዙ ነገሮች አሉ አካባቢያችን ላይ ዞር ዞር ብለን ብናይ። ፎር ኤግዛምፕል አሁን እኔ እዚህ ጋር መጥቼ ስለ ጫማ እኔ ያለሁት ኮልፌ የመጣሁት መሳለሚያ ላይ ነው። ቪዥኔ የነበረው አጠና ተራ ላይ ነው። ነገር ግን አጠና ተራ ላይ እኮ እየተሸጠ ያለው የብርቱካን ቤት ምናምን ጫት ቤት እና ልብስ ቤት ነው ብዬ ብቀመጥ ኖሮ መስራት አልችልም ብዬ ቁጭ ል ነበር። ነገር ግን ከሰፈር ወጣ ብዬ ማየት ከቻልኩኝ የኔ ስራ እድል እኮ ከአጠና ተራ መጥቶ እዚህ መጥቷል። የአንዱ ሰውዬ አሁን ኮልፌ ላይ ያለው ሌላ ቦሌ ሊሆን ይችላል፣ መሳለሚያ ላይ ያለው መገናኛ ሊሆን ይችላል። ስለዚህ ያንን በሰፋ ልክ አሁን እኔ ተደራሽነቴን ክፍለ ሀገር ማድረግ ነው የምፈልገው ወደፊት። ቪዥን ምንድን ነው ካልሽኝ አብዛኛው ክፍለ ሀገር ላይ ያሉ ገጠር ላይ ያሉ ማህበረሰብ ጫማ አድርገው አይደለም ስራን ሲሰሩ የምታየው። ሲያርሙ ሲያርሱ ውሃ ሲላኩ ምናምን የተቻቸው ከሆነ አሁን እኛ ጋር እዚህ ጋር ቄንጥ ናቸው። እነሱ ጋር ገር ቢሆን እየቀያየሩ ረዥሙን ስራ ይሰሩታል ብዬ አምናለሁ። ረዥም ማየት አስፍቶ ማየት ይጠበቅብናል ነው የምለው። የኔ ጓደኛ የመኪና መያዝ ለእኔ አፕሪሼት ሊያደርገኝ እንጂ እንደሱ መሆን አልችልም የሚለውን ነገር እኔ ላይ ሊያመጣ አይገባም እላለሁ። በጣም ጥሩ ደንሳሙ፣ በጣም ጥሩ። ከዚህ በኋላ በምን እንጠብቅ? እንግዲህ ከዚህ በኋላ ቅድም እንደነገርኩሽ አዲስ ስራ የጀማመርኩት ነገር አለ። እሱን ሲቀጥል ቅድም ያልኩሽ ነገሮች ከተቀረፉልኝ አይኖ ቅድም የአካል ጉዳተኞች የሆነ የራሱ የሆነ እንደ ጋርመንት ነገር መቋቋም አለበት ብዬ አምናለሁ። ምክንያቱም አብዛኛውን ስራ ሳየው ኦልሞስት ምንም አይቸግርም ለጉዳተኛው ብዬ ስለማምን ማለት ነው። ከበድ ያሉት ስራዎች ላይ እንደ ጉዳት አይነት እየተመዳደብን መስራት እንችላለን። ደግሞ የኢትዮጵያ ምርቶች አሁን ውብ እየሆኑና ጠንካሮች እየሆኑ ነው። አሁን እነዚህ የምታያቸው ጠንካሮች ናቸው። ምንም አይነት ስፔስ ሳይፈልጉ የሚደረጉ ናቸው። እና ምንድነው ትንሽ አሁን ኩረጃ እያስቸገረን ያለው እኛ በዚህ ልክ ባልኩሽ ዋጋ ጨምረን አውጥተን እንሰራለን። ዛሬ ወጥቶ አንድ ቦታ ላይ ከታየ ለሚጨማ በማይሆን ማቴሪያል ይሰራና አሁን ውስጡ ሲገባው ያየሻቸው ነገር አለ። በማይሆን ነገር ይሰራና ዋጋውን ያወርዱብናል። ይሄ ነገር ነው ያለው። ኔክስት ላይ በጫማውም በሀገር ውስጥ የቲሸርት ምርትም ላይ ታገኛለች ብዬ አስባለሁ። በጣም ደስ ይላል። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። በድጋሚ እንደምንገናኝ ደግሞ አልጠራጠርም። ግን ደግሞ ተመልካቾች አንተን ማግኘት ቢፈልጉ በምን አድራሻ ያገኙ? በሀሳብም እንዲሁም ደግሞ በሌሎች ነገሮችን አንተን መደገፍ ከፈለጉ በዚህ ስልክ ቁጥር ብታስቀምጥልን እንዲሁም ደግሞ የምትገኝበትን አድራሻ ብትነግረን። መልካም። እሺ፣ እኔ የሚገኘው ያው እንዳይሽው ይሄ ኮልፌ መሳለሚያ የሚባል ቦታ አነስተኛ ጥቃቅን የስራ ቦታዬ ነው። መሸጫ ቦታዬ ደግሞ ኮልፌ አጠና ተራ። ያው ትንሽ ቦታ እስካገኝ ቢቸግርም ለጊዜው ግን እዛ አካባቢ ላይ ያለው እና በስልኬ ማግኘት ይችላሉ። 0913 25 85 99 ዲኖ ብለው ቢደውሉ ያገኛሉ። ተጨማሪም ስልክ ላስቀምጥልሽ እና 0936 80 92 41 ላይ ቢደውሉ ያገኙኛል። እና ለነበረኝ ቆይታ እኔም አመሰግናለሁ።
ጫማው የሚፈልገው ስሰራ የሚፈልጉ ሰዎች መሰልጠንም ማየትም ይቻላል የሚለው ነገር ማየት የሚፈልጉ ሰዎች በዚህም ልተባበር ዝግጁ ነው። መጥቶ ቁጭ ብሎ እንደዚህ እየተጫወተ ማየት ይችላል እና ነገ እሱንም ቪዲዮ ማስቀመጥ ይችላል። በጫማም ባይሆን በሌላ ነገር ለካ ይችላል እኔ ጋር የሆነ ነገር አለኝ የሚለው ነገር እንዲያወጣው ይመከራልና አውጥቶትም እኛንም እንዲጠቅመን እሱም እንዲጠቀምበት እንፈልጋለን እና አጠራተር አካባቢ ዲኖ ብለው የሚመጡ ፎይታ የገበያ ማዕከል አካባቢ አያጡኝም። የገበያ ማዕከል ደግሞ ይሄ መሳለሚያ አነስተኛና ጥቃቅን ብለው የሚመጡ ኮቴ ተራ እዛ የስራ ቦታ ደግሞ ያገኙኛል ማለት ነው። መልካም ዴንሳሙ ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። ለብዙ ወጣቶች ተምሳሌት መሆን የሚችል ጀግና ወጣት ነህ። በሌሎች ስራዎች እንደምንገናኝ ደግሞ አልጠራጠርም። መልካም ቀን፣ መልካም ገበያ ሆነልክ። አመሰግናለሁ ስለመጣችሁ። አመሰግናለሁ። ያክብርልን። ውድ የገበያ ቢዝነስ ተመልካቾቻችን እንደተመለከታችሁት በዛሬው በልምድና በተሞክሮ ፕሮግራማችን ወጣት ዴንሳሞ ጋር ተገኝተን የሚሰራውን የሚያማምሩ ጫማዎችን አሰራሩን እንዲሁም ደግሞ ሌሎች የህይወት ተሞክሮችን ወደ እናንተ እያደረስን ቆይታ አድርገን ነበር። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ስለነበራችሁ እጅግ አድርጌ እያመሰገንኩኝ እነዚህ የሚያማምሩ ጫማዎች መግዛት ከፈለጋችሁ እንዲሁም ደግሞ በሀሳብም በሌሎች ነገርም መደገፍ ከፈለጋችሁ ደግሞ እታች ባለው ስልክ ቁጥር መደወልና እሱን ማግኘት ትችላላችሁ ማለት ነው። ፕሮግራሙን እየመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ አድርገን ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ጤና ይስጥልን።